በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሙኑ ለወርሃ ግንቦት በዛቲ ዕለት ኮነ ዕርገቱ ለእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት በሥጋ ዘነሶ እምኔነ ውስተ ሰማያት እንዘ ውእቱ ህልው ምስለ አቡሁ ኄር ወመንፈስ ቅዱስ ማሕያዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 8 ቀን በዚህች ዕለት የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእኛ በነሳው ሥጋ ከአባቱና ከመንፈስ ቅዱስ ጋር ወዳለው የአንድነት አኗኗሩ ከሰማያት በላይ ያረገበት ዕለት ነው። እርሱም በረቀቀ ጥበቡ በመከራው በሞቱና በመነሳቱ ሥራውን ከፈጸመ በኋላ 40 ቀን ሲፈጸም በነፋሳት ክንፍ ላይ ሆኖ አረገ። ያን ጊዜም በኪሩቤል ላይ ተቀምጦ ወጣ። በነፋሳትም ክንፎች ላይ ሁሉ ሆኖ ወጣ ያለው የዳዊት ትንቢት ተፈጸመ። በዚህም ዕርገቱ የሚያምኑበት በልዕልና ወደሚኖሩበት የሚያርጉ መሆናቸው ተረጋገጠ። ራስ ባለበት ሕዋሳት በዛ ሕዋሳት ሊኖሩ ይገባልና። አዳም አስቀድሞ በምድራዊ ርስቶች በሲኦልም እንደኖረ መኖርንም እንደቀደመ እንዲሁ ዳግማዊ አዳም ጌታ በመንግሥተ ሰማያት ርስት መኖርን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ዕርገቱን ከትንሣኤው አከታትሎ ወዲያው አላደረገም። መናፍቃን ዕርገቱ ምትሃት ናት ብለው እንዳያስቡ ጌታችንም በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቡናቸውን እያጽናና መነሳቱን እያስረዳቸው ከትንሣኤው በኋላ 40 ቀን ኖረ። በጌታችንም ዕርገት የዳንኤል ትንቢት ተፈጸመ፣ እንዲህ የሚል ሌሊት በራእይ አየሁ፣ እነሆ ታላቅ እንደ ሰው ልጅ የሆነ መጣ፣ ዘመናትን ወደሚያስረጃቸው ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግሥት፣ የዘላለም ስልጣን ተሰጠው። ሕዝቡና አሕዛብ ሁሉ መንድረው የሚኖሩትና ነገዱም ነገሥታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግሥቱም የማያልፍ የማይጠፋ ነዋሪ ነው። ለእርሱ ምስጋና ይሁን ከቸር አባቱ ሕይወት ከሆነ ከመንፈስ ቅዱስ ጋር ለዘላለሙ አሜን። ሰላም ለዕርገትከ መንገለ ዘአቡከ ታይካ ከመ ብእሴ ጸብ ዘይገብር ዘምስለ ብዙ ምህርካ ኢየሱስ ክርስቶስ ቁርባነ ሐዲስ ፋሲካ አጽድ በቅብከ ለነፍሴ ሳይካ ወጽልመተ ገጼ አብረ በገጽከ ዋካ ሰላም ለዕርገትከ በስብሐተ መዝሙር ወመሰንቆ ኃይለ ሰማያት ባለቅልቆ በመንግሥትከ እግዚኦ ለዘሞአ ታረፍቆ እትፌሳ በዕርገትከ ሀሊኢ የጽድቆ ከመበረድየው ይትፌሳ ዘያረብ ወርቆ እየንተ አዳም ተከርነ ምራአ ሐዘን ወምንዳቤ ስነዚያሁ ሀዲጎ ዘይሃቱ እምክርስቲሎቤ እንዘይገብር ዮም ስጋዚአነ ግልባቤ በቃለ መዝሙር በከመ ዳዊት ይቤ እግዚአብሔር አርገ በሐዋዝ ይባቤ። በዚችም ዕለት ስንሁት ከሚባል ሀገር ቅዱስ ዮሐንስ በምስክርነት አረፈ። የዚህም ቅዱስ የአባቱ ስም መቃርስ የእናቱም ስም ሐና ነው። እርሱም የአባቱን በጎች ሲጠብቅ የእግዚአብሔር መልአክ ተገልጦ የብርሃን አክሊል አሳየው። እነሆ ተጋድሎ ተዘርግቶ በክርስቶስ ስም ለሚጋደል አክሊላት ተዘጋጅተው ሳሉ አንተ ለምን ከዚህ ተቀመጥክ? አሁንም ወደ ሀገርህ አትሪፍ ሂድ፣ የክብር ባለቤት ስለሆነ ስለ ክርስቶስ ስም ተጋደል አለው። ከዚያም ሰላምታ ሰጥቶት ከእርሱ ተሰወረ። በዚያም ወቅት ቅዱስ ዮሐንስ ተነሳ፣ እናቱንና አባቱን ተሰናብቶ ወደ አትሪብ ከተማ ሄደ። መኮንኑም በውሽባ ቤት አገኘውና በወጣ ጊዜ በፊቱ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ለአንድ ወታደር ሰጥቶት ምናልባት ከምክሩ ተመልሶ ቢታዘዝለት አስቦ እንዲያባብለው ወታደሩን አዘዘው። ከዚህ በኋላ መኮንኑ ወደ ሥራው ሄደ። ወታደሩም ቅዱስ ዮሐንስን ወደ ቤቱ ወሰደው። ቅዱሱም ታምራትን አደረገ። ያም ወታደር በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። መኮንኑም በተመለሰ ጊዜ ያ ወታደር በክብር ባለቤት በጌታችን
በመኮንኑ ፊት ታመነ፣ የሰማዕትነትንም አክሊል ተቀበለ። ከዚህ በኋላ ቅዱስ ዮሐንስን እንዲያሰቃዩት መኮንኑ አዘዘ። በየአይነቱ በሆነ ስቃይ ማሰቃዩት። እግዚአብሔርም ያጸናው ያስታግሰው፣ መልአኩንም ልኮ ቁስሎቹን አድኖ ያለ ጉዳት በደህና ያነሳው ነበር። ከዚህ በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። መኮንኑም ማሰቃየቱን በሰለቸት ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልም ተቀበለ። የአቅፍሐሲ ዮልዮስም ስጋውን ወስዶ ገነዘ። ወደ ሀገሩ ስንሁትም ላከው። የሀገሩ ሰዎች ሁሉም ወጥተው በፍጹም ደስታ ተቀበሉት። ከማይጠንት ጋር እየዘመሩና እያመሰገኑ በቤተ ክርስቲያን ውስጥ አኖሩት። ከስጋውም ብዙ ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ያድነን፣ በረከቱም ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለዮሐንስ ጸጋዊተ ምጽዋት እዱ ባዝግና በረሃ ጽሩየ እስከ አጥረየ በአውዱ አማአነዳው ዘሃቁ ወዲየለዩ እምነዲዱ አፋ አመእሳት ላይሌሁ አንደዱ ወበእብን ቀይህ ስጋሁ በርደዱ። በዚችም ቀን የዮሐንስ ማኅበር 224 ሰዎች ደግሞ ሉሲስና ንቡረ እድ ማትያስ በምስክርነት ራሳቸውን ተቆረጡ። በረከታቸው ከእኛ ጋር ትኑር ዘላለሙ አሜን። ሰላም እብል ለማኅበረ ዮሐንስ ዝንቱ ክሌቱ ምእት እስራ ወአርባዕቱ ለዲዮናስዮስ ሰላም ምስለ ደቂቁ ወብእሲቱ እንዘ ይሴፈዩ ሕይወተ እምሕይወቱ እለ አረዩ መዊተ በሞቱ። በዚህችም ዕለት የአስቄጥስ ገዳም አበምኔት አባ ዳንኤል አረፈ። ይህም ቅዱስ እውነተኛ ንጹሕ ፍጹም ነው። ዜናው በሁሉ ቦታ በተሰማ ጊዜ ሹመት ያላት አንስጣስያ የመኳንቶችን ልብስ ለብሳ ወደ እርሱ መጥታ ከእርሱ መነኮሰች። በእርሱ አቅራቢያም 28 ዓመት በበዓት ውስጥ ኖረች። እርሷ ሴት እንደሆነችም ማንም አላወቀም። ይህም ቅዱስ ስሙ አውሎጊስ የሚባለውን ሰው አየው። ይህም አውሎጊስ የወፍጮ ድንጋይ እየወቀረ ለግርሽ እየሸጠ ይህም አውሎጊስ የወፍጮ ድንጋይ እየወቀረ እየሸጠ ሁልጊዜ በመጠኑ እየተመገበ ድሆችንና ጦም አዳሪዎችን ይመግባቸዋል። የተረፈውንም ፍርፋሪ ለውሾች ይጥላል። ለነገ ብሎ ምን አያሳድርም ነበር። አባ ዳንኤልም ይህን መልካም ስራውን አይቶ በእርሱ ደስ አለው፣ እጅግም አማረው። አውሎጊስም የዚህን ዓለም ብልጽግና እንዲሰጠውና ለድሆች የሚመጸውተው እንዲጨመርለት ወደ እግዚአብሔር ለመነ። ለአውሎጊስም ዋስ ሆነው። የሚወቅረውንም ድንጋይ ሲፈነቅል በሸክላ ዕቃ የተደፈነ ወርቅን አገኘ። ወደ ቁስጥንጥንያ ከተማ ሄዶ የንጉሥ የሰራዊት አለቃ ሆኖ ተሾመ። የሚሰራውንም የቀደመ በጎ ስራውን ተወ። አባ ዳንኤልም ስለ እርሱ ሰምቶ ወደ እርሱ በሄደ ጊዜ የንጉሥ ሰራዊት አለቃ ሆኖ በፈረስ ላይም ተቀምጦ ብዙ ሰራዊት አጅቦት እርሱም በትዕቢት ተመልቶ የቀድሞ በጎ ስራውንና ለድሃ መመጽወቱን ትቶ አገኘው። አባ ዳንኤልም አይቶ አዘነ፣ ስለ እርሱም በመለመኑም ተጸጸተ። ከዚህ በኋላ የክብር ባለቤት ጌታ ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልም እንዲሰቅሉት ሲያዝ የአውሎጊስንም ነፍስ ከእርሱ እንዲሹ በእርሱ ምክንያት ጠፍቷልና የከበረች ድንግል እመቤታችን ማርያምም የክብር ባለቤት ጌታችንን ልጇ ኢየሱስ ክርስቶስን ስለ አባ ዳንኤል እንደለመነችው በሌሊት ራእይ አባ ዳንኤል ራሱ አየ። በነቃም ጊዜ ደነገጠ። አውሎጊስንም ወደ ቀድሞ ስራው ይመልሰው ዘንድ በጸሎትና በምህላ በመትጋት ወደ እግዚአብሔር እየለመነ ግብር ገባ፣ ሱባኤ ያዘ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተገልጦለት በፍጥረቱ ላይ በሚያደርገው በእግዚአብሔር ፍርድ ውስጥ ለመግባት በመድፈሩ ገሰጸው። በዚያንም ወቅት አውሎጊስን የሾመው ንጉሥ ሞተ። ሌላ ንጉሥም ነገሰ። በአውሎጊስም ላይ ተነስቶ የገንዘቡን ሁሉ ወረሰ። ደግሞም ሊገድለው ፈለገው። አውሎጊስም ነፍሱን ለማዳን ከንጉሱ ሸሽቶ ወደ ሀገሩ ደረሰ። እንደ ቀድሞውም ደንጊያ ይወቅር ጀመር። አባ ዳንኤልም ወደ እርሱ ተመልሶ ስለ እርሱ ያየውን ሁሉ ስለ እርሱ እንደሰቀሉትና ነፍሱንም ከእርሱ እንደፈለጉ ነገረው። በዚህም አባ ዳንኤል የትንቢት መንፈስ አድሮበት ነበር። ከእርሱም ብዙዎች ታላላቅ ታምራት ተገለጡ። መናፍቃንም አርዮሳውያንም ከቀናች ሃይማኖት ሊያወጡት በፈለጉ ጊዜ እምቢ አለ። ያችን የክህደት ደብዳቤም ተቀብሎ ቆራረጣት። የአርዮሳዊ ንጉሥ ወታደርም ይዞ ብዙ ስቃይን አሰቃየው። በአንዲት ዕለትም ቅዱሳት ደናግል ወደሚኖርበት ወደ ሲሃት ገዳም አባ ዳንኤልን ተመስሎ ሽፍታ ገባ። ደናግሉም በደስታ ተቀብለው እግሮቹን አጠቡ። እነርሱም አባ ዳንኤል
እንደሆነ አምነው የወንበዴውን የእግር እጣቢ ውሃ በረከቱን ለማግኘት በላያቸው ረጩ። በዚያም አንድ ዓይኗ የታወረ ነበረች። ውሃም በነካት ጊዜ ዓይኗ በርቶላት አየች። ወንበዴውም አይቶ ደነገጠ፣ ስራውንም ገለጠ። ንስሐ ገብቶ መነኮሰ። በበጎ ገድል ሁሉ ተጠምዶ እግዚአብሔርን አገለገለው። ጌታችንም ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ መልአኩን ልኮለት ከዓለም የሚወጣበትን ጊዜ አስረዳው። መነኮሳቱንም ሰብስቦ በበጎ ሥራ እንዲጸኑ አዘዛቸው፣ አጽናናቸው፣ አረጋጋቸውም። ከዚህም በኋላ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዳንኤል እንዘ ያዐውር ጽዋ ዜና ህሩያን ሰብ ዘአስተጋብአ ዘይአቢ ክብረ እምነቀደምቱ አድምአ እስከ ፈያታይ በስሙ ሀበ ደብረ ሲሃት ቦአ በመጻበ እግሩ ብርሃነ ለእውርት ዘቀብአ። በዚችም ቀን የከበረ ተጋዳይ መክሲሞስ ምስክር ሆኖ ሞተ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ተስዑ ለወርኃ ግንቦት በዛቲ ዕለት አይረፈት ቅድስት ወንጽሕት እሌኒ ንግሥት። ዘአቅረብኩ ማሕሌተ ዘኪርያ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጽሐፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሕፃን ለተጻፈው በቅርታሱ ለዛ ጻፈው ዘይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረነ ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕታት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ይንሳአነ ሞት። ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ። ለምን